ይጠበቅ የነበረው የማይክል ካሪክ የማንቸስተር ዩናይትድ የአሰልጣኝነት ቅጥር ይፋ ሆኗል። የ2026 የውድድር ዘመን ማብቂያ ድረስ በማንቸስተር ዩናይትድ የአሰልጣኝነት ቆይታን የሚያሳልፉ መሆናቸውም ጭምር ይፋ ተደርጓል። ስለዚህ ማይክል ካሪክ እና ማንቸስተር ዩናይትድ በቀጣይ በዚህ ቡድን ውስጥ ቢያንስ ለወራቶች ያህል በይፋ እንደሚቆዩ ተረጋግጧል። ምን አይነት የጨዋታ መንገድ ሊከተሉ ይችላሉ? ማንቸስተር ዩናይትድን ወደ ነበረበት መመለስ የሚችሉበት እድል ሊኖራቸው ይችላሉ፣ አሊያስ ደግሞ በዩናይትድ ሌላ ተጨማሪ አሰልጣኝ የመቅጠር ግዴታ ውስጥ ሊገባ ይችላሉ የሚሉትን ጉዳዮች እንመለከታለን። እንዲሁ ደግሞ የጨዋታ መንገዳቸውስ ምን ሊሆን ይችላል በዚህኛው የዩናይትድ ስብስብ ውስጥ የሚለው ጉዳይም ጭምር መመልከት ያለብን ይመስለኛል። ለዩናይትድ እጅግ በጣም መልካም የሚባለው ዜና በአፍሪካ ዋንጫ የሳተፉ ከነበሩ ሶስት ተጫዋቾቹ ቢያንስ የብሪያን ኤምቤሞና የአማድ ዲያሎ ወደ ሜዳ መመለስ ለዩናይትድ እጅግ በጣም መልካም የሚባለው ነው። የቡድኑ ከፍተኛ ጎል አስቆጣሪዎች፣ የቡድኑ ደግሞ ሌላው በፈጠራው ነገር ላይ በጣም ቁልፍ ሚናን መወጣት የሚችሉ ሁለት ተጫዋቾችን ያገኛል። ስለዚህ የእነዚህ ተጫዋቾች ሚና በዩናይትድ ቤት ውስጥ እንዲህ በጣም ቀላል አይደለም። ዘንድሮን በተመለከት ነው የዚህ ሲዝን ቆይታ እና የአማድ እና የብሪያን መመለስ እጅግ በጣም ወሳኝ ነው። በተመሳሳይ ደግሞ ኑሱር ሙዝሬ ሌላው ወደ ቡድኑ እንዲመለስ ኤክስፔክት ይደረጋል። ነገር ግን ግማሽ ፍጻሜ ላይ መድረስ ከቻሉ የማንቸስተር ዩናይትድ ተጫዋቾች መካከል አንዱ ነው። ስለዚህ ቢያንስ የሁለቱን ቁልፍ ተጫዋቾች ወደ ሜዳ መመለስ ቡድኑን ለሚረከበው ዋናው አሰልጣኝ ትልቅ ትርጉም የሚኖረው እንደሆነም ጭምር ማንሳት እንችላለን እና ስለዚህ የአሰልጣኙን ቆይታን በተመለከተ ሊወስኑ የሚችሉ ቁልፍ ተጫዋቾችም ጭምር ናቸው። ታውቃላችሁ አሰልጣኝ ሩበን አሞሪም ከዩናይትድ ከመሰናበታቸው በፊት ቡድናቸው ምን አይነት ፎርም ላይ እንደነበረ ቢያንስ አሰልጣኙን እንዳይሰናበቱ ወይንም ደግሞ እስከሆነ ያህል ጊዜ እንዲቆዩ ማድረግ የሚችል የተጫዋቾች የሜዳ ላይ ፐርፎርማንስን ማግኘት ይችሉ ነበር። ያ ሊሆን አልቻለም። ሁለቱን ተጫዋቾች በአንዴ በማጣታቸው ሶስቱን ተጫዋቾች በአንዴ በማጣታቸው ምክንያትና አሁን ማይክል ካሪክን በዩናይትድ መለያ እናየዋለን። 2018 በአሰልጣኝ ጆዜ ሞሪኒዮ የማንቸስተር ዩናይትድ የመጀመሪያው ቡድን ዋና አሰልጣኝ ተደርጎ ወይም በሳቸው ኮቺንግ ስታፍ ውስጥ ተካቶ የነበረ በተመሳሳይ ኦሌ ጉናር ሶልሻየር በ2019 ከጆዜ ስንብት በኋላ ከሳቸው ኮቺንግ ስታፎቻቸው መካከል አንዱ የነበረ በተመሳሳይ ጆዜ ኦሌ ጉናር ሶልሻየር ከተሰናበቱ በኋላ ራልፍ ራኒክ ታውቃላቸው የዩናይትድ ጊዜያዊ አሰልጣኝ ሆነው መጡ። ከዛ እሳቸውም ሲሰናበቱ ዩናይትድን ለሶስት ጨዋታዎች ኬርቴከር ሆኖ ማገልገል ቻለ። ስለዚህ በዩናይትድን ከ2018 እስከ 2021 ድረስ በደንብ ያውቀዋል ማለት ነው። እንዲሁ ደግሞ ከ2022 እስከ 2025 ድረስ በነበረው የሚድል ስበራም የማሰልጠን ቆይታም ጭምር ደግሞ የሚታወቅ በደንብ ብዙ ስራ መስራት የቻለ ሰው ነው ማለት እንችላለን። አሁን በይፋ የቡድኑ አሰልጣኝ ሆኗል። ከእሱ ጋር በመሆን እንደነ ስቲቭ ሆላንድ፣ ትራቪስ ቢኒዮን፣ ጆናታን ውድጌት፣ ጆኒ ኤቫንስ እንዲሁም ደግሞ ክሬግ ማውሰን በቀጣይ በዩናይትድ ኮቺንግ ስታፍ ስር ሆነው ከአሰልጣኝ ማይክል ካሪክ ጋር ዩናይትድን ለሚቀጥለው ወራት ወይም እስከዚህኛው የውድድር ዓመት መጨረሻ ድረስ የሚመሩ የሚያሰለጥኑ ይሆናሉ። ስለዚህ ምንድነው ማንቸስተር ዩናይትድ የሚጎለው አሁን ባለው ሁኔታ የትኛውን ይሄ አሁን በጣም ኮምፕሌክስ የሆነው እጅግ በጣም ውስብስብ የሆነውን የማንቸስተር ዩናይትድን ፐዝል እንዴት ባለ መልኩ ይገጣጥሙታል፣ ይህንን ቡድን እንዴት ወደ ጥሩ ፎርም ሊያመጡት ይችላል የሚለው ጉዳይ በጣም የሚጠበቅ ጉዳይ ነው። ምናልባት አንዱ ለቡድኑ ቅርብ የሆኑ ሰዎችን ሲነሳ ብዙዎቹ እንደሚጋሩት ማይክል ካሪክን ቀዳሚ ምርጫቸው ማድረጋቸው ያለፉትን ዓመታት በዩናይትድ ማሰልጠን መቻላቸው በዩናይትድ ቤትም ደግሞ 12 ዓመታትን ገደማ መጫወት መቻላቸው ከ2006 እስከ 2018 ድረስ ከ460 በላይ ጨዋታዎችን እንደማከናወኑ የዩናይትድን የማሸነፍን ስነ ልቦና እጅግ በጣም የሚያውቅ አሰልጣኝ ነው። ስለዚህ ወሳኝ በሚባልበት ወቅት ላይ ነው ይህንን ቡድን የሚያመጣው። የማይክል ካሪክ ወደ ማንቸስተር ዩናይትድ መምጣት ምን አይነት የጨዋታ መንገድን እንዲከተሉ ያደርጋቸዋል? ይህንን አንድ አጋርቻችሁ ነበር። አሰልጣኙ 4-4-2-3-4-2-1 ከዛ ባለፈ 3-4-2-1 እንዲሁም 3-4-2 የጨዋታ መንገዶችን ሊከተሉ የሚችሉባቸው አማራጮች አሉ። ነገር ግን
እነዚህ ሁሉ አሰልጣኙ የሚጠቀሙባቸው አይደሉም። በተደጋጋሚ የምናነሳው የእሳቸው ፌቨራይት የሆነው የጨዋታ መንገዳቸው በሚድል ስበራ በነበሩበት ሰዓት ላይ 4-2-3-1 የጨዋታ መንገድን ቀዳሚ ምርጫቸውን ያደርጋሉ። 4-4-2 ዳይመንድ ፎርሜሽን በ7 ጨዋታዎች። የሚገርመው ግን 4-2-3-1ን 120 ጨዋታዎች ላይ ያከናውነውበታል። በባክስሪ በአራት ተጫዋቾች ብቻ ነው መጫወት የቻሉት። በባክስሪ 3-4-3 1 ጨዋታ፣ 3-5-2 4 ጨዋታ፣ 4-4-1-1 1 ጨዋታ፣ 4-3-3 ደግሞ 2 ጨዋታዎችን መርተዋል ማይክል ካሪክ። ስለዚህ ፌቨራይት የሆነው በ4 ተከላካዮች በሁለት የደብል ፒቮት ወይም በሁለት የተከላካይ አማካይ ተጫዋቾች ከነሱ ጀርባ 2 ዊንግ ባኮች አሊያም ደግሞ ከሁለት ደንበኛ የመስመር የአጥቂ ስፍራ ተጫዋቾች 10 ቁጥር ቦክስ ሩጫ የሚያከናውንና አንድ የሳጥን ውስጥ የአጥቂ ስፍራ ተጫዋችን በመያዝ ቀዳሚ ምርጫቸው ማድረግ የሚፈልጉ አሰልጣኝ ይሆናሉ ማለት ነው። ስለዚህ በዚህኛው ዩናይትድስ እንዴት ባለ መልኩ ይህንን ተግባራዊ የሚያደርጉት የሚለው ጉዳይ ይጠበቃሉ። በአማካይ ከ57.9 በመቶ በላይ እሳቸው ያሰለጠኑት ሚድል ስብራ በሻምፒዮንሺፕ በነበረው 2022/23 የውድድር ዘመን ኳስን ተቆጣጥሮ በመጫወት በሻምፒዮንሺፑ ከሚገኙ ቡድኖች 3ኛ ደረጃ ላይ የሚቀመጠው ቡድን ነው። ብዙ ኳሶችን ብዙ ዲስታንስ ከቨር በማድረግ የሚገርመው በሊጉ ማለት ነው ረጃጅም ኳሶችን በመጠቀም የመጨረሻው ደረጃ ላይ የሚገኘው ቡድን ነበር። 22ኛ ደረጃ ላይ የሚገኘው ቡድን ነው። ብዙ ሙከራዎችን በማከናወን 10ኛ ደረጃ ላይ ኤክስጂ በእያንዳንዱ ሙከራ ላይ ከሚሞክሯቸው ሙከራዎች አንጻር ወደ ጎልነት የመቀየር ሬታቸው 1ኛ ደረጃ ላይ የሚቀመጥ ቡድን ነው። ስለዚህ በአብዛኛው አታኪንግ ወይም ኦፌንሲቭ ማይንድድ የሆነን ቡድን ይዘው ካስመለከቱን የፕሪሚየር ሊግ ሳይሆን የፕሪሚየር ሊግ ልምድ ያላቸው ነገር ግን የእንግሊዝ ሻምፒዮንሺፕን በደንብ የሚያውቁ አሰልጣኝን ማንቸስተር ዩናይትድ በኃላፊነት ይሾማል ማለት ነው። ስለዚህ ባለፉት ጊዜያቶች በቡድኑ በኩል አንድ ስንጠቀመው ወይንም ስንመለከተው የነበረ ነገር አለ። ለምሳሌ 2 ሴንተር ባኮች ብቻ አይደሉም። ሊዛንድሮ ማርቲኔዝ ሴንተር ባክ ሆኖ መጫወት ይችላል። በተመሳሳይ ሃሪ ማጓየር፣ ማቲያስ ዴሊክት የዘንድሮ የዚህ ቡድን ቁልፍ የሚባሉ ሴንተር ባክ ተጫዋቾቻቸው መካከል የሚነሱ ናቸው። ማቲያስ ዴሊክት እስከሚጎዳ ድረስ በዩናይትድ ብዙ ጨዋታዎችን ያከናወነው ቁጥር አንዱ የተከላካይ ስፍራ ተጫዋች ነበር። ከሱ ጉዳት በኋላ ሃይደን ሄቨን እና ሌኒ ዮሮን ለማጣመር ጥረት ሲያደርጉ የተመለከትንባቸው አጋጣሚዎች አሉ። ነገር ግን የሃይደን ሄቨን በአመዛኙ ፐርፌክት ነበር። ከሌኒ ዮሮ ጋር ሞክረውታል፣ ብዙ የተሳካ አልነበረም። ሌኒ ዮሮ ተቀይሮ ሲወጣ ተመለከትን። ከሊዛንድሮ ማርቲኔዝ ጋር ያጣመሩባቸው አጋጣሚዎች ግን እጅግ በጣም የተሻሉ ነበሩ። ስለዚህ ሴንተር ባኮቻቸው ሊዛንድሮ ማርቲኔዝ ከአይደን ሄቨን፣ ሊዛንድሮ ማርቲኔዝ ከማቲያስ ዴሊክት፣ ሊዛንድሮ ማርቲኔዝ ከሃሪ ማጓየር የማጣመር አቅም አላቸው። እንዲሁም ሊዛንድሮ ማርቲኔዝ ከሌኒ ዮሮ ጋር ማድረግ የሚችሉባቸው አማራጮች አሉ። ስለዚህ ቀኙ መስመርን በተመለከተ በተደጋጋሚ እንደምናነሳው በዩናይትድ ቤት ውስጥ ዲጎ ዳሎትና አማድ ደግሞ የሚገኙበት የሜዳ ክፍል ላይ ነው። ከዚህኛው ባሻገር ወደ ግራው መስመር ላይ ስንመጣ 3 አማራጮች አሉ። ንሱር ማዝረን እዛ ቦታ ላይ መጠቀም ይችላሉ። ሉክ ሾ ባለፈው ጨዋታዎች የተጠቀሙበት የሚገኝ ተጫዋች፣ ፓትሪክ ዶርጉ እዛ ቦታ ላይ መጠቀም የሚችሉት ተጫዋች፣ ታይረል ማላሲያ ሌላ በተቀያሪ ወንበር ላይ የሚገኙ ተጫዋች ግራው መስመር ላይ እንዲጠቀሙት ማድረግ የሚችል የዩናይትድን ባክፎር ለመጠቀም እንዲህ አይነት በጣም ሰፋ ያለ ብዙ የስኳድ ዴብዝ ይኖራቸዋል ማለት ነው። የተከላካይ አማካይን በተመለከተ ብዙ ጥርጣሬዎች አሉ በዩናይትድ ቤት ውስጥ ዘንድሮ ስቲል እንዲህም ሆኖ በካዚሜሮ ወጥ የሆነ ብቃት ብዙ የዩናይትድ ደጋፊዎች እንዲያውም ይህንን ብቃት ያሳያል የሚል ኤክስፔክቴሽን ብዙ ያልነበራቸው ተጫዋች ላይ ይመስለኛል። በጣም ጥሩ ጊዜን እያሳለፈ የሚገኝ ተጫዋች ምንም እንኳን አንዳንድ ሲሊ የሚባሉ ሚስቴኮችን የሚሰራም ጭምር ተጫዋች መሆን ቢችልም ምናልባትም በቡድን ውስጥ ካሉት እንደነ ማኑኤል ኡጋርቴ የተሻለም የሜዳ ላይ ፐርፎርም ማድረግ የሚችለው ተጫዋች እሱ ነው። ስለዚህ ኮቢ ሜኖ ድሎች የሰጡት ነው። በነገራችን ላይ አሁን ኮቢ ሜኖ የ2026 ዓለም ዋንጫንም ሆነ ታርጌት የሚያደርገው አሊያም ሌሎች የጨዋታ መንገዶችን በተሻለ መጠን በጣም በተሻለ መጠን አሁን ኤክስኪውዝ ለመስጠት ምክንያቶችን ለመደርደር በሚያስችለው ልክ ላይ የሚገኝ ተጫዋች መሆን የለበትም። ስለዚህ ማድረግ ኤክስፔክት የሚደረግበት ምንድን ነው? በሜዳ ውስጥ ያለውን ሁሉ አሟጦ እንዲጠቀም ኤክስፔክት የሚደረግበትን ተጫዋች ማየት ይፈልጋሉ። ምክንያቱም ቡድኑ እንደ ቡድን
ውጤት እያጣ ነው የሚገኘው። በኤፍኤ ካፕ በብራይተን ሽንፈትን አስተናግዷል። ስለዚህ ከኤፍኤ ካፕ ወጥቷል ገና ካሁኑ ዩናይትድ። እንዲሁ ደግሞ በዚህ ረገድ ደግሞ ከተመለከት ነው ከዛ በፊትም የነበረውን ጨዋታ ማንቸስተር ዩናይትድ ከወልቭስ ጋር የነበረውን ጨዋታ ያቻ ውጤት ነበር፣ ከበርንሌ ጋር ያቻ ውጤት ነበር ያስተናገደው። እንዲሁ ደግሞ ለመጨረሻ ጊዜ ኒውካስልን ነው ማሸነፍ የቻለው። ስለዚህ በቡድኑ በኩል ኤክስፔክት የሚደረገው ምንድን ነው? የተከላካይ አማካዩን በተመለከተ ማኑኤል ኡጋርቴን ከኮቢ ሜኑ ጋር አጣምረው ፐርፌክት አልነበሩም በብራይተን ጨዋታ። ስለዚህ ቀጣይ ምንድን ነው አሰልጣኙ ሊያደርጉ የሚችሉት? ሜቢ ኮቢ ሜኑን ካዝሜሮ አሊያም ኡጋርቴን ከካዝሜሮ፣ ኮቢ ሜኑን ደግሞ ከኡጋርቴ ጋር ድጋሜን ነው ኤክስፐሪመንት ሊሞክሩ የሚችሉባቸው አማራጮች ይኖራሉ። ስለዚህ ሶስት በጣም ጠባብ የሚባል የተከላካይ አማካይ ስፍራ ተጫዋቾች ናቸው ያሏቸው። ምንም እንኳን የራሱ ልጆች እንዳሉ ሁሉ ነገር ግን እዚህ ቦታ ላይ ሌላ መሻሻል የሚጠበቅበት የሜዳ ክፍል ላይ ነው። የፊት መስመሩን በተመለከተ ለዩናይትድ አሁን ጥሩ ይሆናል። ሜሰን ማውንት አለ። በተመሳሳይ ከሜሰን ማውንት ባሻገር ማቲያስ ኩኛ እንኳን በሚገኝበት የሜዳ ክፍል ላይ ብዙ ጥያቄ ላይኖር ይችላል። ነገር ግን ቦታው ብዙ ተጫዋቾች ራሱ ሜሰን ማውንት በተደጋጋሚ በተለያዩ አማራጮች ሊጠቀምባቸው ይችልባቸዋል ተብለውም ከሚጠበቁ የሜዳ ክፍሎች ውስጥ አንዱ ነው። ስለዚህ እዚህ ቦታ ላይ በጣም ጠንካራ የሆነ ብርቱ ፉክክር ከተጫዋቾች በኩል የሚጠበቅበት የቤት ስራ እንደሚሆንም ጭምር ኤክስፔክት እናደርጋለን። ስለዚህ ቤንያሚን ሼሽኮ አሁን አንድ ጥሩ ነገር እየተመለከትንበት እንገኛለን። ከሱ ከሳጥን ጀርባ ወይም ሳጥን ውስጥ ኢንቮልቭ እንዲያደርግ በተደረገ ቁጥር ከሱ ጀርባ የሚጫወተው ተጫዋች ብሩኖ ፈርናንዴዝ ሆኑ ስንመለከተው ባለፉት ጨዋታዎች በጣም ፐርፌክት ነበር። ለምሳሌ ከብራይተን ጋር በነበረው ጨዋታ አንድ ጎል አስቆጥሯል። በጨዋታው ላይ 0.8.9 ነበር ኤክስጂ የነበረው። 19 ኳሶችን ነበር መንካት የቻለው። በጣም ክሊኒካል ነው ከነካቸው ኳሶች አንጻር ከተመለከታችሁ። ከበርንሌ ጋር በነበረውም ጨዋታ 2 ጎሎችን አስቆጥሯል ቤንያሚን ሼሽኮ በዩናይትድ ማሊያ። ምናልባትም ሻይን ካደረገባቸው ምሽቶችን ጭምር ደግሞ በትልቁ የሚነሳ ወሳኝ የነበረበትን ምሽት አሳልፏል። 2 ጎሎችን ሲያስቆጥር 8 ሙከራዎችን አከናውኖ ነበር በጨዋታው ላይ። እንዲሁ ደግሞ በ1.14 ነበር ኤክስጂዎቹ። 39 ኳሶችን ነበር መንካት የቻለው። 13 ኳሶችን ደግሞ ቦክስ ውስጥ መንካት ይችላል። ስለዚህ አሁን ዩናይትድ የሚጫወተው ኦፌንሲቭ የሆነውን ቡድን ለመገንባት በሚደረገው ጥረት ውስጥ ራሱ ደግሞ ለቤንያሚን ሼሽኮ የተመቸውን ከሱ ጀርባ የሚጫወተውንም ተጫዋች ጭምር ታሳቢ ያደረገ የጨዋታን መንገድ ቀዳሚ ምርጫውን ማድረግ የሚፈልግ የቡድን መዋቅር እንመለከታለን ማለት ነው። ቤንያሚን ሼሽኮ ብቻ አይደለም። ባለፉት ጨዋታዎች ለምሳሌ ማቲያስ ኩኛን በተመለከተ ጥሩ በጣም ታታሪ የሚባል የሜዳ ላይ እንቅስቃሴን ማድረግ የሚችል ተጫዋች ነው። 1376 ደቂቃዎችን ቆይታ አድርጓል። 5 ጎሎች ላይ ተሳትፎ አድርጓል። ባለፉት 18 ጨዋታዎች በዚህ ቡድን ውስጥ በ16ቱ በቋሚነት ጀምሯል። መጥፎ የሚባል አይደለም። ስቲል ግን ከጎሎች ጋር እየተገናኘ የሚገኝ ተጫዋች አይደለም። ከሊድስ ጋር በነበረው ጨዋታ ላይ በጣም ወሳኝ የሚባለውን የቡድኑን ወደ አቻነት ማምጣት የሚችለውን ጎል አስቆጥሮ እንደነበር ታስታውሳላችሁ። በቪላ ምንም እንኳን ዩናይትድ ሽንፈት ቢያስተናግድም በመጀመሪያው አጋማሽ በጣም ቁልፍ የሚባል ኳስ ሲያስቆጠር ተመልክተናል። ዲሳይሲቭ የሆነ ፕሌየር ነበር። በተለይም ከብሪያን እና እንዲሁ ደግሞ ብሩኖ ፈርናንዴዝ አማድ በሌሉባቸው ጨዋታዎች አሁን የእሱም ክሊኒካል መሆን በዩናይትድ መለያ ኤክስፔክት ከሚደረጉ ተጫዋቾች መካከል አንዱ የመሆን እድሉ እጅግ በጣም ሰፊ ነው ማለት ነው። ስለዚህ ይህንን እናያለን። በተመሳሳይ ሁለቱም ቁልፍ ተጫዋቾቻቸው አግኝተዋል እያለን እንገኛለን። ማይክል ካሪክም እነዚህን ተጫዋቾች ይዘው በምን አይነት መልኩ ከቡድኑ ጋር ቆይታ እናደርጋሉ የሚለው ጉዳይ ይጠበቃል። ሁለት ተጫዋቾች ወደ ዩናይትድ ከተመለሱ በኋላ ልምምዶችን አከናውኗል። የእነዚህ ተጫዋቾች ልምምድ ማከናወን ደግሞ ዩናይትድን በጣም በተሻለ መልኩ ይጠቅመዋል፣ ቡድኑን በተመለከተ ማለት ነው። ይህንን እናያለን። ራሱ ማይክል ካሪክ ቡድኑን ይዞ ተመልክተነዋል። በቡድኑ የመጀመሪያ ልምምዱን ሰርቶ ተስተውሏል። ስለዚህ ቀጣይ የሚጠበቅበት የቤት ስራ ከዚህም የተሻለው ማይክል ካሪክን እንድናይ በዩናይትድ በኩል ኤክስፔክት ይደረጋል፣ ወሳኝ ስለሆነ ማለት ነው። በዛ ጨዋታ ላይ እንዴት ይሆናል? ለዩናይትድ አሁን ትልቁን መርሃ ግብርን ነው እንግዲህ ከተጋጣሚ ማንቸስተር ሲቲ ጋር የሚጠበቅበትን የጨዋታ መርሃ ግብር የሚያከናውነው እና የሚገናኘው ከማን ጋር ይመስላችኋል? በእግር ኳስ ህይወቱ በጣም እጅግ በጣም ከሚወደው እሱ አይደለም ፔፕ ጓርዲዮላ ከሚወዳቸውና ከሚያደንቋቸው በ6 ቁጥር ቦታ ላይ ወይም በዲፕሎይንግ ሚድፊልደር ቦታ ላይ ከተመለከትኳቸው ምርጦች መካከል አንዱ እና እንደነ ሰርጂ ቡስኬት ባሉ ተጫዋቾች ልክ የሚጠራ የሚል ሀሳብ የሚያነሳለት ከቶተናም ስፐርስ ወደ ማንቸስተር ዩናይትድ ከመጣ በኋላ
የእግር ኳስ መረዳቱ በጣም ብዙዎች የሚያደንቁለት በጣም ብዙዎች የሚወዱት አይነት ተጫዋች እንደሆነ ይታወቃል እና ዩናይትድን ደግሞ ፈጽሞ የማይጠላ ዩናይትድን ፈጽሞ የማይዘነጋ በጣም ቁልፍ በሆነ የጨዋታ መርሃ ግብር ላይ የምንመለከተውን ማይክል ካሪክን ከማንቸስተር ዩናይትድ ከማንቸስተር ሲቲ ጋር በማንቹሪያን ደርቢ የምንመለከተውን ጨዋታ የመምራት እድልን ያገኛል። በዚህ ጨዋታ ላይ አሁን ቅድም ባነሳ ነው በ4-2-3-1 የጨዋታ መንገድ ማይክል ካሪክ ማንቸስተር ዩናይትድን ይዘው የሚመሩበትን የጨዋታ መንገድ እናያለን ማለት ነው። ያንን የማድረግ ግዴታ ውስጥ የመግባት እድል ሊኖረው ይችላል። ምናልባት እንደው ለመረጃ እንዲሆናችሁ ለምሳሌ ከሩበን አሞሪም መሰናበት በኋላ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ሊመለስ ይችላል የሚሉ ጥያቄዎች ሲነሱ ነበር። ይሄ እውን እንደማይሆን ኦልሞስት የመጨረሻው ግልጽ ይመስላል፣ የተረጋገጠ ይመስላል። ባርሴሎና ግን ማርከስ ራሽፎርድን በተመለከተ በሁለት መልኩ ተጫዋቹን ወደ ቋሚነት የማዘዋወር ፍላጎት አለው ተብሏል። አንዱ ማንቸስተር ዩናይትድ ለባርሴሎና ተጫዋቹን በቋሚነት እንዲያዘዋውረው የውል ማፍረሻ ብሎ ያሰረው 30 ሚሊዮን ዩሮ ሲሆን ሁለተኛው ደግሞ ይሄኛውን እንዲቀንስ ባርሴሎና ይፈልጋል። ይሄ ካልሆነ ግን የ2026-27 የውድድር ዘመንን በውሰት ውል ተጫዋቹ ባርሴሎና እንዲያስፈርመው ጥያቄ የማቅረብ ፍላጎት እንዳለውና በዚህ ወር እንደሚያጠናቀቅም ጭምር ይጠበቃል። ስለዚህ ከቡድኑ የመውጣትም የመቆየትም ፍላጎት ያላቸውን ተጫዋቾችን በተመለከተ የሚቀጥሉትን 5 ምናምን ወራት አካባቢ በዩናይትድ ቤት ውስጥ የማጽዳት ስራ ይሰራል ተብሎ ኤክስፔክት ይደረጋል። አንዱ ይህንን ስራ የሚሰራው ራሱ ማይክል ካሪክ እንደሚሆንም ጭምር ይጠበቃልና ዩናይትድ በማይክል ካሪክ ይበልጥ 4-2-3-1 የጨዋታ መንገድን ቀዳሚ ምርጫው የሚያደርግ ቡድን የመሆን እድሉ በጣም ሰፊ ይሆናል ማለት ነው። ስለዚህ በዚህ መልኩ አሰልጣኝ ይዘው ይገባሉ እያለ ነው። የእናንተ ቋሚ ስታርቲንግ ላይንአፕ 11ን እስኪ መርጣችሁ አሳውቁኝ። ሴኒ ላምንስ ኦፍኮርስ ግብ ጠባቂው ነው የሚሆነው። ግራ መስመር ላይ ሉክ ሾው አሊያስ ፓትሪክ ዶርጉ የትኛውን ተመርጣላቸው? አሊያስ ሊዛንድሮ ማርቲኔስ። ሴንተር ባኮቹን ሃሪ ማጓየር ከማቲያስ ዴሊክት አሊያስ ሃይደን ሄቨን ይግባ አሊያስ ሌኒ ዮሮ። ቀኝ መስመሩ ላይ የትኛው ተጫዋች ይሆን? ከዛ አማድ አለ በነገራችን ላይ ኤክሰፕሽናል በፍጹም የማይነካው ተጫዋችም ጨምር አሊያስ አማድ ደግሞ ወደ ላይኛው ሜዳ ክፍል ኦቨርላፕ አድርጎ እንዲጫወት ቡድኑ ማድረግ አለባቸው ወይ የሚለውንም ጭምር እንድናይ የሚጋብዘውን ዩናይትድን በቀጣይ በማይክል ካሪክ ውስጥ ለማየት በጣም የሚያጓጓውን ቡድን እንመለከታለን ማለት ነው።